እናት ለዘላለም ትኑር። እናት ክፉ አይንካት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደተከበራችሁ ቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን ብዬ መጥቻለሁኝ። ለዚህ ቻናል አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሆኖ እንግዲህ በአዲስ ቻናል መጥቼ ከች ብያለሁ ማለት ነው። እንግዲህ የሄደውም ይሄድ በማለት ማለት ነው። ዛሬ የመጣሁትኝን የእናት ሀቅ መቼ ይለቅ በሚል እውነተኛ ህይወት ታሪክ ክፍል አንድ ማለት ነው። በጣም አሳዛኝ ታሪክ ነው ሀገራችን ላይ የተከሰተ። ይህንን ታሪክ የምጽፍላችሁ በቅርቡ አያቴን እናቴ ካካፈሉኝ ነው። እውነተኛ አያቴና እናቴ ካካፈሉኝ እውነተኛ ታሪክ ነው እና እዚሁ ሀገራችን ውስጥ የተከሰተ ጉድ የሚያስብል ነው። በመጀመሪያ ቻናሌ ታሪኩ በቅርቡ ከአንድ ወይም 2 ዓመት በፊት የተከሰተ ነው። እናት ከልጆቿ ጋር ኑሮዋን መስርታ መኖር ከጀመረች ሰነበተች። የመጀመሪያዋ ትሁን ባይነገረኝም ታላቅ ልጇ ትዳር መስርታ መኖር ጀምራለች። ታዲያ ታናሹ ወጣት ልጅ ሆይ እናቱ ላይ እንደ ልቡ ይደፍነፋል። በዚህ ስራው እናት ከልብ ትፈራዋለች። ፍራቻዋ የመነጨው እሱ ለሷ ከሚያሳያት ትዕቢት እንጂ ሌላ አይደለም። ይገርማል። የሰው ነገር ሽንቱን በእጁ ጠርጋ ያሳደገችው እናቱ ግልምጫው አንሶ ሊመታት ይቃጣዋል። ምን አይነት ጭንቅላት ነው ይህ የሚቀበለው? እናም ከዕለታት በአንዱ ቀን ልጅ ለእናቱ የሞባይል ስልክ ቻርጅ እንድታስደርግለት አስጠንቅቆ ይሰጣታል። መቼ ጉድ! እናቱ ይልካል። እናት በትዕዛዙ መሰረት ገበያ ስትወጣ ስልኩን በጡቶቿ መሃል ቋጥራ የምትይዘው ብር ጋር አያይዛ ታስቀምጠዋለች። ግብይቷን እንደጨረሰችም የልጁን ስልክ ቻርጅ ለማስደረግ ብትመለከት ከቦታው አጣችው። ያአላህ! በድንጋጤ በአካባቢዋ ፈለገች። ስትባክን ውላ ምንም ልታገኘው ስላልቻለች በፍራቻ ወደ ታላቅ ልጇ ቤት አመራች። 9 ወር በሆዷ ተሸክመው 2 ዓመት ያጠባችውና ተንከባክባ ቆንጥጣ ያሳደገችው ልጁን ትፈራዋለች። የሰው ነገር እኮ ጉድ ነው ወዳጆቼ። ገና ልጇ ቤት ደርሳ ችግሩን ነገረቻት። ስልኩ ካስቀመጠችበት መጥፋቱን ልጅየውም እንደሚገላት አስረድታ አብራርታ እንድትሄድ ተማጸነቻት። ልጅ ምንም ሳይመስላት ሀረማዬ ምንም አያደርግሽም ይልቅ እመጣለሁ ብላ ከነ ፍርሃቷ አሰናበተቻት። እናት ሁሉ ነገር ጠቦባታል። ቤት ስትደርስ አንዳች ክፉ ነገር እንደሚገጥማት ጠርጥራለች። ከዚህ ስሜት ጋር ቤት ደረሰች። ቤት ስትደርስ አንዳች ክፉ ነገር እንደሚገጥማት ጠርጥራለች። ማይደረስ የለምና ከዚህ ቤት ጋር ቤቷ ደረሰች። ልጅየው ከ2 ጓደኞቹ ጋር ሆኖ ቤት ተቀምጧል። እናት ከበሩ እንደገባች በጥያቄ ጀመራት። ስልኬን ስጭኝ ብሎ ከተቀመጠበት ወደ እሷ ተራመደ። አንዳች ነገር እንዳይደርስባት የሰጋችው እናት ተረበደበደች። ልጇ